ዓይናችን የነፍሳችን መስኮት ነው ይባላል። የዓይኔ የላይኛው ወይም የታችኛው ክፍል ብዙ ጊዜ ሲንቀጠቀጥ ወይም ሲርገበገብ አጋጥሞ ይሆናል። ዓይኔ የላይኛው ወይም የታችኛው ክፍል ሲንቀጠቀጥ ሁኔታውን እንደ ቀላል ችላ ብለህ አልፎ ይሆናል። ነገር ግን የዓይን መርገብገብን እንደ ቀልድ ማየት የለብህም። በተለይ ብዙ ጊዜ የሚያጋጥም ከሆነ ዓይንህ ሊነግር የሚፈልገው መልእክት አለ። ዘመናዊ ሳይንስ የዓይን ሽፋሽፍት መርገብገብ በእንግሊዝኛው ማዮኬሚያ የነርቮች ሴሎች ድንገተኛ መረበሽ ነው ይለዋል። የእንቅልፍ ማጣት፣ የዓይን ድካም፣ የካፌን ሻይ ቡና ወይም የአልኮል መጠጥ ማብዛት ከማግኒዥየም ወይም ከፖታሺየም እጥረት እንደሚመጣ ያስረዳል። በኢነርጂ ሳይንስ እይታ ግን የሰው ልጅ የነርቭ ስርዓት ልክ እንደ መንፈሳዊ አንቴና ስለሆነ የዓይን መንቀጥቀጥ ወይም መርገብገብ አካላዊ ያልሆኑ መንፈሳዊ የኃይል እንቅስቃሴዎች በሰውነት ላይ የሚያሳድሩት ምላሽ ነው ይለዋል። በመንፈሳዊና ምስጢራዊ አስተምህሮቶች አእምሯችን ወደፊት የሚያጋጥመንን እውነታዎችና ረቂቅ መንፈሳዊ መረጃዎችን በመቀበል ወደ ሰውነታችን የነርቭ ስርዓት ያስተላልፈዋል። ይህም የዓይን ሽፋሽፍት እንዲንቀጠቀጥ ወይም እንዲርገበገብ ያደርገዋል። አብዛኛው የዘመናችን ሰው እንደዚህ አይነት ነገሮችን መሠረት የሌላቸው አጉል እምነቶች አድርጎ ያያቸዋል። ነገር ግን የጥንት አባቶቻችን እኛ የረሳነውን አንድ ነገር የሰውነታችን መንፈሳዊ ቋንቋ የሆነውን የምልክት ሳይንስ በጥልቀት ይረዱት ነበር። በሕይወት ውስጥ ዝም ብሎ በደፈናው የሚሆን ነገር የለም። ዓይንህ ወይም ሰውነትህ በዘፈቀደ ዝም ብሎ አይንቀጠቀጥም። ፈጣሪ በሕይወትህ ምን እንደሚካሄድ፣ ምን እንደሚመጣ የወደፊቱን አስቀድሞ ያውቃል። ይህንንም በብዙ መንገዶች ሊነግር ይሞክራል። ከእነዚህ መንገዶች አንዱ ደግሞ የዓይን መርገብገብ ነው። ፈጣሪ በአካል ተገልጦ አንተን አትሂድ፣ ሂድ ወይም ተጠንቀቅ ከማለት ይልቅ በሰውነትህ የነርቭ ስርዓት በኩል እንደዚህ አይነት ምልክቶችን ይልካል። ዓይንህ ተደጋጋሚ የሚርገበገብ ከሆነ ከረቂቁ ዓለም መልእክት እየደረሰ መሆኑን ያሳያል። እንደዚህ አይነት ነገሮችን ወይም እንደዚህ አይነት ምልክቶችን ልብ ማለት ፈጣሪ እንዴት እንደሚያናግር ማወቅና መንፈሳዊ ዝግጅት ማድረግ የማስተዋል መንፈስ ሲኖርህ ሕይወት በጣም ቀላል ይሆንልሃል። በዛሬው ቪዲዮ የቀኝ ዓይን የላይኛውና የታችኛው ሽፋሽፍት እንዲሁም የግራ ዓይን የላይኛውና የታችኛው ሽፋሽፍት መርገብገብ የሚያስተላልፈው መንፈሳዊ ምስጢራዊ ትርጉም ወደፊት የሚያጋጥምን ከጥንታዊ የምስጢር ምልክት ትምህርቶችና ከኤነርጂ አስተምሮ አንጻር አቀርባለሁ። እስከ መጨረሻው አብራችሁኝ ቆዩ። አንደኛ፣ የቀኝ ዓይን የላይኛው ሽፋሽፍት ሲርገበገብ። የቀኝ ጎንህ ወይም የሰውነት ክፍል ጠንካራ ጎን ነው። የቀኝ ጎንህ ከጥሩና በተሻለ ሁኔታ የተሰራ ነው። የቀኝ ጆሮ፣ የቀኝ ዓይንህ የሰውነት ጠንካራው ክፍል ናቸው። በመጽሐፍ ቅዱስ እግዚአብሔር በጽድቄ ቀኝ እደግፈዋለሁ ይላል። መጽሐፍ ቅዱስ ኢየሱስ ክርስቶስ በአባቱ ቀኝ እንደተቀመጠ ይነግረናል። የቀኝ ጎን የፀሐይ ኃይልን፣ ምክንያታዊነትንና ውጫዊ እርምጃዎችን ይገዛል። የቀኝ ዓይንህ የላይኛው ክፍል አንዳንዴ ሙሉ ቀን ሲርገበገብ ይችላል፣ ወይም ደግሞ ትንሽ ተርገብግቦ ያቆማል። አንዳንዴ ለሙሉ ሳምንት ሊቀጥል ይችላል። የቀኝ ዓይን የላይኛው ክፍል ሲርገበገብ በጣም መልካም ምልክት ነው። ገንዘብ ማግኘትን፣ በፈተናዎች ላይ ድል መቀዳጀትን፣ ከምትፈልገው ሰው ጋር መገናኘት ወይም የሥራ ስኬትን ያመለክታል። መልካም ዜና መስማትን ወይም ለረጅም ጊዜ ያላየውን ሰው ወይም ያልጠበቅከውን እንግዳ እንደምታይ ያበስራል። በሩቅ ያለ ሰው ስለ አንተ መልካም እያወራና እያመሰገነ መሆኑንም ይነግራል። ዓይንህ በቀኝ በኩል በላይኛው ክፍል ሲንቀጠቀጥ ወይም ሲርገበገብ እስካሁን ያልሰማውን በጣም ጥሩ ዜና ልትሰማ እንደሆነ ያመለክታል። ሕይወትን የሚለውጥ በጣም የሚያስደስት ዜና፣ አስደናቂ ነገር ትሰማለህ። ለምሳሌ ያህል አዲስ ሥራ፣ የውጭ አገር ቪዛ ወይም ሌላ ጥሩ ነገር ልትሰማ ወይም ልታገኝ ትችላለህ። ፈጣሪ የፈለግከው ሥራ ወይም ቪዛ እየመጣ ነው፣ ዘና በል፣ አትጨነቅ የሚል መልእክት እያስተላለፈልህ ነው። ከኢነርጂ አንጻር የቀኝ ዓይን ሽፋሽፍት መርገብገብ የውጫዊ እንቅስቃሴና የኃይል መጨመርን ያሳያል። ስለዚህ ይሄ ሲሆን አምላክን ማመስገን መጀመር አለብህ። አምላክን በቅድሚያ አመስግነው። ፈጣሪ እንደዚህ አይነት ነገር ሲያሳይህ ማድረግ ያለብህ ማመስገን ነው። ሁለተኛ፣ የታችኛው የቀኝ ዓይን ሽፋሽፍት ሲርገበገብ። የቀኝ ጎን ጠንካራ ክፍል እንደመሆኑ የቀኝ ዓይን የታችኛው ሽፋሽፍት ሲርገበገብ ከሐዘን ወይም ከእንባ ጋር የተያዘ መጥፎ ዜና ነው። በቅርቡ ማልቀስ ወይም ስሜታዊ ስቃይ ወይም አደጋ ሊኖር እንደሚችል ያስጠነቅቃል። ምናልባት ሰው ማጣትን ልትሰማ ትችላለህ፣ ወይም ዋጋ ያለው ነገር ልታጣ ትችላለህ። ወደ ውስጥ እንድታይና ፈጣሪ እንድትለምን እየጠቆመ ነው። ሦስተኛ፣ የግራ ዓይን የላይኛው ሽፋሽፍት ሲርገበገብ። የግራ ጎን የጨረቃ ኃይልን፣ የውስጥ ስሜትንና ረቂቅ እውቀትን ልብን ይገዛል። ጥሩ ዜናና መልካም ነገር ትሰማለህ የሚል ትርጉም አለው። ጥሩ ዜና ቢሆንም ነገር ግን
ያን ያህል ሕይወትን የሚለውጥ ነገር የሚያመጣ አይሆንም። ዝም ብሎ ትንሽ ነገር የምታገኝበት ይሆናል። የምታገኘው ትልቅ ነገር፣ ዋጋ ያለው ነገር አይሆንም። ቢሆንም ጥሩ ዜና ግን ትሰማለህ። ለምሳሌ ቀደም ብሎ የተረሳ አነስተኛ ብድርህ ይመለስልሃል። በቅርብ የምታውቀው የራቀህ ጓደኛ ደውሎ ደህንነቱን ሊነግርህ ይችላል። ስትጠብቀው የነበረ ጉዳይ አልቋል ልትባል ትችላለህ። ይህ አይነቱ ዜና ትልቅ የሕይወት ለውጥ ባያመጣም የውስጥ መረጋጋትና አዎንታዊ ኢነርጂን የሚያስገኝ የቀን ስጦታ ተደርጎ ይወሰዳል። አሁንም ፈጣሪ ማመስገን አለብህ። ተመስገን፣ አመሰግናለሁ በል። ሌላው ትርጉሙ የላይኛው ሽፋሽፍት ወደ ላይ የመክፈት ባህሪ ስላለው አዲስ መንፈሳዊ እይታ፣ ጥልቅ እውቀት ወይም በዙሪያ ያለውን እውነታ በግልጽ የመረዳት አቅምህ እየነቃ መሆኑን ይጠቁማል። በስሜትና በምክንያታዊነት መካከል ውዝግብ ሲኖር፣ በተለይም ውሳኔ ለመስጠት በምትቸገርበት ወቅት የላይኛው የግራ ዓይንህ የኢነርጂ ምልክት ይሰጣል። አራተኛ፣ የታችኛው የግራ ዓይን ሲርገበገብ። የግራ አካል በአጠቃላይ ከሴትነት አቅም፣ ከስሜት፣ ከውስጣዊ የአእምሮና ከተቀባይነት ጋር ይያያዛል። የታችኛው ክፍል ደግሞ ከመሬት ወይም ከመሠረትና ከቁሳዊ ዓለም ጋር ይገናኛል። የታችኛው የግራ ዓይን መርገብገብ መጥፎ ዜና ልትሰማ ትችላለህ፣ ነገር ግን ያን ያህል መጥፎ ዜና አይሆንም። ያን ያህል የሚያሳዝንም አይሆንም። ለምሳሌ ያልተጠበቀ ወጪ ወይም ጥቃቅን መሰናክሎች ሊገጥሙ እንደሚችል የሚያሳይ ምልክት ተደርጎ ይታያል። ጭንቀት፣ የገንዘብ ወጪ፣ አለመግባባት ወይም መዘግየትን ያመለክታል። እነዚህ ነገሮች ጊዜያዊ ብስጭት ወይም ሐዘን ቢያመጡም በፍጥነት የሚታለፉና ትልቅ ዘላቂ ጉዳት የማያደርሱ አጋጣሚዎች ናቸው። አንዳንዴ በምስጢር የሚሰራ ነገር ወይም ከጀርባ የሚወራ ነገር እንዳለም ይጠቁማል። እንዲሁም እንድትነቃና እንድትጠነቀቅ የሚያስጠነቅቅ ምልክት ነው። ያልተመለሰ የውስጥ ስሜት ወይም የሆነ ነገር ትክክል እንዳልሆነም እየነገረ ነው። የሆነ ለውጥ ስለሚኖር እንድትጠነቀቅ ያሳስባል። የሰው ምቀኝነት ወይም ክፉ ዓይን እንደሚያጠቃህ፣ የኃይል ጥበቃና ጸሎት እንደሚያስፈልግም ያስጠነቅቃል። ሌላው ትርጉሙ ተጭኖ የቆየ ሐዘን፣ ህመም ወይም ጭንቀት በሰውነቱ ባዮ ኢነርጂ መስክ ሊወጣ መሆኑንም ያሳያል። እንግዲህ ከዚህ በኋላ የዓይን መርገብገብን እንደ ተራ የሚያልፍ የጡንቻ መርገብገብ ብቻ አድርጋችሁ አትቁጠሩት። ትኩረት ስጡት። ፈጣሪ በአካላችሁ በኩል እየተናገረ ነው። የቀኝ ዓይንና የግራ ዓይን የላይኛው ሽፋሽፍት ሲርገበገብ ፈጣሪ ማመስገንን እንዳትረሳ። የቀኝ ዓይንና የግራ ዓይን የታችኛው ሽፋሽፍት ሲርገበገብ ሊመጣ ያለውን መጥፎ ነገር ቀድሞ ለማስወገድ በጸሎት በጽሞና መዝሙራትን በማዳመጥ መበርታት ያስፈልጋል እያልኩ ሰናበታለሁ። በዚህ ጉዳይ ላይ ያጋጠማችሁ ነገር ካለ ኮመንት ላይ እንወያይ። ሰላሙ